በእውነት በጣም ነው ያስከፋኝ። የልቤን ልንገር አሳዝነኛ ብታምንም ባታምንም አስከፍተኛ በምን እባክሽን በቃ በማርያም እኔ እንደዚህ አይነት ነገር እኔ ማይሆን ወሬ አታውሪ። እኔ ጠልቼሽ አይደለም፣ በጣም ነው ማፈቅርሽ፣ በጣም ነው የምወድሽ። አንቺ እያበርሽ ነው እንዴ? ስታየኝ እያበርኩ መስልሃል? አዎ አብደሻል እንጂ አንተ ራስህ አብደሃል እንጂ። ዝም አልኩ እኮ ታገስኩ እኮ። ምንድነው ዝም አልኩ ማለት? ከኔማ አይደለም ይሄ ልጅ ሲጀመር፣ እውነትስ ቢሆን ይሄ ልጅ ነው። ምንድነው ልጅ ማለት? በእንደዚህ አይነት ወይ ቀልዳለሁ? በምንድነው ልጅ የሚፈጠረው? እኔ እና አንቺ እኮ አብረን በምንድነው የሚፈጠረው? አላደርንም፣ አብረን አላደርንም። ታልቂትና ታከምሽ፣ ችግር የለውም። ከዚህ በኋላ እኮ አትይኝም። በቃ በጣም ነው ባበሰከን። በቃ መቀበል የለብህም ከሆነ ንገሪኝ። በቃ ዮና እንደዚህ እንዳትለኝ፣ ስነ ስርዓት ነው ያዝ። እና ታዲያ እንዴት ነው? ሰላም ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ ትንሽ ጉንፋን ነገር አሞኛልና ለዛ ነው ትንሽ ድምጼ ጎርንና ያለባችሁ። ደህና ናችሁ ወይ? እኛ በጣም ደህና ነን። ሰሞኑን ጥሩ ሁኔታ ላይ አልነበርኩኝም እና ትንሽ ያው ምክንያቱም ታውቁታላችሁ ከዮና ጋር ጥሩ ሁኔታ ላይ አልነበርንም እና የመጨረሻ ንግግራችን በጸብ ነበር የተቋጨውና ትንሽ ተጨቃጭቀን ነበረ። ማለት በመሀላችን በጣም ትልቅ የሀሳብ ልዩነት ነበረና እኔ የተረዳውበትን ወይ እሱ ሊረዳልኝ ስላልቻለ ትንሽ ተጨቃጭቀን ነበረና ያው ታውቃላችሁ ዮና በጣም ግልፍተኛ ሰው ነውና ትንሽ ቁጭ ብሎ የመስማት ትንሽ ችግር አለበትና ያንን ደግሞ እኔም ደግሞ በዛው በተቃራኒው ልክ እኔም እንደዛው ነኝና ሁለታችንም በጣም አስቸጋሪ ጸባይ ያለን ብዬ አስባለሁና በዛ ጸባያችን ትንሽ ልንግባባ አልቻለን። በመሀላችን አኑን መጥቶ ብዙ ነገሮችን መክሮኛል። እኔ ጋር ማስተካከል ያለብኝን ነገር ነግሮኛል። ለሱም ማስተካከል ያለበትን ነገር ነግሮታልና ግን እንደዛም ሆኖ ልንስማማ አልቻልንምና ያው ቪዲዮውን አይታችሁታል። ትንሽ ተጣልተናል። ግን ያው ታውቃላችሁ ያንን ነገር ሁሉ ያደረኩት ሊዮና ብዬ ነው። ዮናን ስለምወደው ነው እና እሱም ይሄንን ሁሉ ነገር የሚያደርገው አውቃለሁ እኔን ስለምወደኝ ነው። አውቃለሁ ለእኔ ጥላቻ እንደሌለው ምን ያክል እንደማይፈቅረኝ እኔም እረዳለሁ። እንደዚህ ቢሆንብኝም ማለት እንደሚወደኝ አውቃለሁ። እኔም እንዲደረቅ በልበትም እኔም ስለምወደው ነውና ምናልባት ጸባይ አለመፈለጌ መታረቅ ምናምን ነገር ማሰቤ ለወደፊት ህይወታችን ስለው ማለት ዮና እንዲጎዳብኝ ስለማልፈልግ ነው። ከምላችሁ በላይ ነው እኔ ዮናን የምወደውና ለእኔ ብሎ ያደረገልኝን ነገር አውቃለሁና እዛ ነገር ውስጥ ደግሞ እንዲገባ ስለማልፈልግ ነው። ማለት በቃ ድጋሚ ጸብ ውስጥ እንዳይገባ እንዳይጎዳ ማለት ከዛሬ ነገ ተደብድቦ መጣ፣ ከዛሬ ነገ ተጎድቶ መጣ ዮና እያልኩኝ መጨነቅ በጣም ስለሰለቸኝ ነው እና እሱን ነገር ለማስቀረት አስቤ ነበረ የባርኪን ወንድም ያገኘሁትና አይ ቲንክ ደግሞ እሱ ትንሽ አበሳጭቶታል ለምን አገኘሹ ብሎ። ግን እኔ እሱ እንዲጣላ ስላልፈለግኩኝ ነው ማለት ቴክስት እየላከ በጣም እያስቸገረው ስለነበረ ያንን ነገር እንዲቆም ብዬ ስላሰብኩኝ ነው የባርኪን ወንድም ያገኘሁት። ግን እሱ ለምን አልነገርሽኝም ብሎ ተበሳጨብኝ። በእርግጥ ልክ ነው ለሱ መናገርና ማሳወቅ ነበረብኝ። ግን ምናልባት ይረዳኛል ብዬ ስላላሰብኩኝ ነው ያልነገርኩት። ያው ጥፋቴ ደግሞ ይቅርታ ብዬው ነበረ። ግን አይ ቲንክ ይቅርታ ያልኩበትም ወይ አሪፍ አልነበረም መሰለኝ። እኔ ጋርም እልህ አለ እሱ ጋርም እልህ አለና ያንን እልሃችንን ምናልባት ብንተው እንግባባለን ብዬ አስባለሁ። እስቲ ዛሬ ደግሞ ቀጥሬያለሁ። ዛሬ ደግሞ የቀጠርኩበት ዋነኛው ምክንያት ማለት ነው ማለት በጣም ደስ ብሎኛል። እኔ አንድ ሰርፕራይዝ አለኝና ያልጠበቅኩት ነገር ነው በእርግጥ ግን የሆነው ግን እሱንም የሚያስደስተው ነገር ነውና እኔንም በጣም አስደስቶኛል ከምላችሁ በላይ። እሱም ሲሰማ ደግሞ ሞር ይደሰታል ብዬ አስባለሁ። ለምን እንደቀጠርኩት አልነገርኩትም፣ አያውቅም። ጀስት እንደ ሰርፕራይዝ ነው። እሱ እዚህ ሲመጣ ነው የምነግረው። በእርግጥ ተጣልተን ነበረ፣ ግን ይሄን ዜና ሲሰማ አላውቅም ኩርፊያውንም የተናደደበትንም ነገር ምናምን ነገር ሊተው ይችላልና ብቻ እስቲ ደግሞ ሞር እሱ ሲመጣ ደግሞ ሰርፕራይዙን ነገር ነው ያለውን ሪያክሽን ደግሞ ሞር ካሜራ አብርቼላችሁ በኋላ ምን ቀጥል ይሆናል። እስከዛ እኔ በጣም ወዳችኋለሁ። ቻው። እሺ ማለት እያወራን ነው ግን እየተግባባን አይደለም። ዮና ለመግባባት እንሞክራ ለመግባባት ምን ሞክራ ይሻል።
አውቃለሁ ትንሽ ተጨቃጭቀን ነው ካሜራውን ያበራንላችሁ። አሁን ጥሩ ሙድ ላይ ነው ብለን ግን ማለት አንድ ያን ነገር አልረሳሁትም። በዛ እኔ በጭራሽ የሆነ ትዕዛዜ እንድታከብሪ እንድታዳምጪኝ እፈልጋለሁ። አንቺ ግን እንደዛ እያደረግሽልኝ አይደለም። ከዛ አንፃር በጣም ተናድጄብሻለሁ። አሁን ላይ ማንም የለኝም የሚል እሳቤ ውስጥ ነው ያለሁት። እንዴት እንደዛ ታስባለህ? ይሁን እኔ እኮ ያንን ነገር ያደረኩት እኮ ነው ልክ ነው። እሺ አንዋርን እንደዛ መጥራት ነበረብኝ። ምክንያቱም አኑ ከእንደዚህ አይነት ሲቹዌሽን በቃ ብዙ ምክር ያቃል ብዬ ስላሰብኩኝ ነው። እኔንም አንተን ይወቅ አይወቅ እሱን አይደለም የጠየኩሽ። እሺ ግን አንዋር እንደዚህ አውቃለሁ እኮ ይሁን ያለበትን ሲቹዌሽን እኮ አውቃለሁ። አኑ ስደውልለትም ደግሞ ነገር ነው አኑ ማይመች ከሆነ ተው አትምጣ። አኑ ማይመች ከሆነ አንዴ ደውለሽ ማይመች ከሆነ ብለሽ እንዴት ነው የሚቀረው? ሊያውም የኛ ጉዳይ ሆኖበት እሱ እኮ ጓደኛ ነው ወንድም ነው አይደል? ይሁን አንተ ለሱ ጉዳይ እንደምትጨነቀው አኑም ይጨነቃል። አንተ ጉዳይ እኔ እኮ አይጨነቅም አይደለም። ቢያንስ ጭንቀት አንስተው ይሁን እንዳይጨነቅ በቃ ተነጋግረን ሄደ በቃ አይደል? እሱ ያለብንን ችግር እንድንፈታ ስለፈለገ ነው ማለት እሱም ያንን ህይወት ስላሳለፈ በሱ ህይወት ላይ ያ ነገር ስለመጣ ማለት ነው። በቃ እናንተም እንደዛ እንድትሆኑ አልፈልግም ብሎ ነገረኝ። በቃ እና ይሄንን ጉዳይ ደግሞ የራሴ ጉዳይ አድርጌ ይዘዋለሁ ብሎ ነው የመጣው ማለት ነው። እሺ አሁን ልጅ በጣት የሚቆጠሩ ቀናቶች ነው 3 እና 4 ቀን ማለት ነው። አይታወቅም እኔ እንጃ እሱን አላውቅም። በዚህ መሀል እሱ ከመሄዱ በፊት እኛ ተባብረን እንደው ችግራችንን ዋጥ አድርገን የሆነ የተለየ እንክብካቤ አድርገን ከኪያ ጋርም ያው አይወራም እንደዚህ አይነት ነገር ግን በቃ ከኪያ ጋር ያለውን ነገር በቃ እንዲጨርሱ ከኪያ ጋርም ተገናኝተው ቢሆን ጊዜ ያሳልፉ በቃ የማይረሱ ነገሮችን ማድረግ እየቻልን የሆነ ልቡ ላይ የማይረሱ ነገሮችን ማድረግ እየቻልን ለምን እንደዚህ አይነት ቁስል እንፈጥርለታለን? ለምን ይሄን ነገር ሳላስተካክል አልሄድም የሚል ሀሳብ ውስጥ እንዲገባ እናደርጋለን? ለምን ይሄን አላሰብሽም? አውቃለሁ ለፍቅራችን ተጨንቀሽ ምናምን ግን መፍትሄ አልነበረም ነበር። እኔ ባይዘው ከአኑ ብዙ ነገር ወስጃለሁ። አሁን ላይ እንደዚህ ተረጋግቼ ያወራሁት አኑ በመከረኝ ምክር ባይዘው ከምል በላይ ለፍቅራችን ዋጋ መስጠት እንዳለብኝ አውቃለሁ። እኔም ግልፍተኛ ሰው ነኝ፣ አንተም እንደዛውና መግባባት ስላቃተን ያንን ነገር ደግሞ መግባባት የምንችለው ወይ እኔ በመስከን ነው ወይ አንተ በመስከን ነው። ያንን ነገር ደግሞ ከአኑ ነው የተረዳሁት። በቃ ያስፈልገኝ ነበር እንደዚህ የሚመክረኝ ሰው ይሁን። ይሄን ታውቃለህ፣ ላንተ መናገር እንኳን አልቻልኩም ነበር ይሁን። እኔ በጣም ደክሞኛል ብዬ መናገር አቅቶኝ ነበር፣ ግን ለአሁኑ ስነግረው ማለት ነው ከምልህ በላይ ቀለለኝና ብዙ የመፍትሄ ሀሳቦችን ነገረኝ። አሁን ላይ እንደዚህ ሆኜ ተረጋግቼ እያወራሁ ያለሁት አኑ በነገረኝ ንግግር። ዋነኝነት ደግሞ ዛሬ የጠራሁበት ትልቅ ምክንያት አለ። መጨቃጨቅም አልፈልግም፣ ጭቅጭቅም ሰልችቶኛል። ሁሉም ነገር ሀሳብ በቃ ሁሉም ነገር ነው የሰለችኝ። በቃ የሆነ ድብር የሚልሽ ነገር ልክ እንደዛ ነው የደበረኝ። ዛሬ ከድብርት ላወጣ ነው የሆነ አንድ ዜና አለ። ስማኛ የሆነ ምነግርህ ነገር አለ። እሺ ለመስማት ዝግጁ ነገር? እኔ ምንም አሁን ላይ የሆነ ችግርም ሆነ ምንም አይነት ነገር መስማት ፍላጎቱ የለኝም። በቃ እንደዛ ከሆነ ማለት ነው እንድትረጅኝ የምፈልገው ችግር አይደለም ልነግርህ ነው። እኔና አንቺ አንድ የሚያደርገን ነገር ፍቅራችን ነው። የሚለያየን ነገር ደግሞ እሺ በቃ በጣም እየበዛ መጣ። አሁን አንድ የሚያደርገን ነገር ተፈጥሯል። ምንድነው? ቆይ ምን አለ? ሌላ ነገር እኮ የለም። አርግዣለሁ። በምን እባክሽን በቃ በማርያም እኔ እንደዚህ አይነት ነገር እኔ የማይሆን ወሬ አታውሪ። ለካሜራ የማይሆን ነገር ደግሞ የሆነ ባታውሪ ደስ ይለኛል። ወይ አጥፋውና አንቺ ቀልድሽን በቃ እንደዚህ አይነት ቀልድ ተይ። የምሬን እኮ ነው እየቀለድኩ መስላለሁ። በምን በቃ የሆነ እየሰማኸኝ ነው? ለምንድን ነው ማለት ፕራንክ ነው ይሆናል? ፕራንክ አይደለም። ምንድን ነው ታዲያ? አንተ ተቀላቀልካት ማለት አላስደሰተም ነው የዜና ማለት ምን እየዋሸሽ ነው? ያስደስታል ብዬ ነበር። እየዋሸሽ ነው። ለምንድን ነው ማለት የማይሆን ነገር ነው ይሄ። እንዴት ነው የማይሆነው? በምን ያትቀልጂ? ዞር በይ አንተ ንገራት። ምንድን ነው እንዴት ነው የማይሆነው? የሆነ ንዴቱን ምናምን በዚህ ዋጥ ያደርገዋል ምናምን ብለሽ አስበሽ ነው የማይሆን ወሬ የምታወሪው?
እና የምር ነው እንደዚህ እያልከኝ ያለው? አዎ የምሬን ነው። እንደዚህ ነው የሚሰማው? አንቺ አትቀልጂ። እኔ እየቀለድኩኝ አይደለም ነው የምሬን ነው። የምርሽን ነው ማርያምን በይ። የምርሽን ነው? የእውነቴን ነው። ማማል አያስፈልገውም። የእውነቴን ነው። ሌላ የለሽም? ሌላ ቀልድ ምናምን የሆነ መንታ ናቸው ምናምን አትይኝ? የምርህን ነው እንደዚህ የምትለኝ? የምርህን ነው አትበይኝ። በምን የማይሆን ወሬ እኮ ነው እያወራሽ ያለሽው። እና እኔ የምሬን ነው አርግዣለሁ ስትል እኔ አላቅም ማለት ደስ ይልሃል ብዬ ነበር አስቤ ነበር። አንተ ግን እያሳየኝ ያለው ሪአክሽን ምንም ደስ እያለኝ አይደል። እንደዚህ አልጠበቅኩም ነበር። ምንድነው የምርሽን ነው? በምን እንዴና እየቀለድኩ መስልሃለሁ እንዴ? በምንድነው ልጅ ማለት በእንደዚህ አይነት ወይ ቀልዳለሁ? በምንድነው ልጅ የሚፈጠረው? እኔ አንቺ እኮ አብረን በምንድነው የሚፈጠረው? አላደርንም፣ አብረን አላደርንም በስትክክል። ኧረ በምን ይተይ አታስጨንቂኝ። እኔን ለምንድን የምታስጨንቂኝ? ይሆንና የማይሆን ወሬ አታውሩ። በቃ አንተ ምንድነው በኢየሱስ እኔ ይሄንን አልጠበቅኩም ነበር። ይሆንና እኔ ይሄንን አልጠበቅኩም ነበር። ምንድነው የምትጠብቂው እንዴ? ምንድነው ምን ማለት አላውቅም። ምናልባት ደስ ብለህ ታቅፈኛለህ ምናምን ብዬ ነበር ሳስብ። ምንድነው የማቅፈው እንዴ? ምንም አላቅፍሽም። እኔ እንዴ ምን እየሆንሽ ነው አንቺ? አንተ ራሱ ምን እየሆንክ ነው እንደዚህ የምትሆነው? እንደዚህ አይነት ሪአክሽን የምታሳየው አንቺ እውነትሽን አይደለም። እውነትሽንም ቢሆን እውነትሽን አይደለም። ምን ነው እየቀለድኩ ነው ስታይ እንጂ ቀልድ ከዚህ ሌላ ቀልድ የለሽም ከዚህ? እኔ የእውነቴን ነው እየነገርኩ ያለው። ኧረ በሚካኤል አንቺ ምን ሆነሽ ነው? በእውነት አመሰግናለሁ። እንደዚህ ነው ሪአክሽን። ኦ ደስ ይበለኝ። እንትን ልበል ላጨብጭብ? አንቺ ምንም እኔ ምን ተፈጥሮ ያውቃል በመሀላችን? እንዴት ምን ተፈጥሮ ያውቃል? ይሁን እየካድከኝ ነው? ንገረኝ። የምትክደኝም ከሆነ ንገረኝ። እኔ አልክድሽም። እሄዳለሁ። የምትክደኝም ከሆነ ሀገር ያወቀው ፀሐይ የሞቀው ነገር እኮ ነው እኔና አንቺ ነገር። እና ታዲያ ምንድነው ፍላጎት? ይሁንና አውቃለሁ። አልተነጋገርንም እኮ ያለንበት ሲቹዌሽን ደግሞ እኮ እንዴት ነው ቆይ እንትን የማድረግ ነገር አይደለም እኮ አውቃለሁ። ግን በቃ አጋጣሚ ተፈጠረ። በእናትህ ይሁንና ተፈጠረ። እሺ ምን ላድርግሽ? ማለት ስለጨነቀኝ ነው አሁን ራሱ እየነገርኩ ያለው። እንዴ ምንድነው ምን ላድርግ ማለት? አንቺ እያበርሽ ነው እንዴ? ስታየኝ እያበርኩ መስልሃል? አዎ አብደሻል እንጂ አንተ ራስህ አብደሃል እንጂ። ዝም አልኩ እኮ ታገስኩ እኮ። ምንድነው ዝም አልኩ ማለት? እኔ ከዚህ በላይ ታገስኩሽ እንጂ እንዴ ምንድነው? ኧረ እኔ ይሁንና በጣም ነው የማመሰግነው። በጣም ነው የማመሰግነው። እንዴ ሪአክሽን እንደዚህ ነው ይሁንና። የት ነው የምትደውለው? እንቆይ ኢየሱስ ክርስቶስ የማይሆን ነገር ነው እንትን እያልሻለሽ። ዛሬ በደንብ አሳይተኛል ለኔ ያለ አይደለም። እንደዛ አይደለም። በምን እኔ የማይሆን ነገር ነው እያወራሽ ያለሽው። የሚታመን ነገር አይደለም። የሚታመን ነገር ነው እያወራ ያለሁት። ማይታመን ነገር አላወራም። እሺ ጀምር ደግሞ ምንድነው እያልክ ያለው? እና አንቺ በመሀላችን የተፈጠረውን ነገር ልትክር ነው? እሺ ረጅም ጊዜ ሆኖታል እንዴ? ምን አንቺ ረጅም ጊዜ ሆኖታል? ይኸውና የምርህን ነው? እሺ አንቺ ወዴት ነው የምትሄጂው? በቃ እሄዳለሁ። ወደምሄድበት እሄዳለሁ። ሲጀመር እየቀለድሽ ነው አይደል? እየቀለድሽ ነው። እኔ የሆነ እንትን እንድል ነው። ምንድን ነው አንተ የምትለው? ንገረኝ። በሚካኤል ኧረ አታስጨንቂኝ። በጣም ነው የማመሰግነው። ከምልህ በላይ በጣም አስከፍተኛለሽ። ምንድን ነው የማስከፋሽ? ነይ ቁጭ በይና የማይሆን ነገር አታውሪ። ቁጭ በይና እናውራ። እኔ እንደዚህ አይደለም ሪአክሽንን ስጠብቅ የነበረው። እሺ እንዴት ነው የጠበቅሽ? እንዴ አላውቅም። ብቻ ዘለህ ታቅፈኛለህ ወይ ምናምን ነገር ታደርጋለህ። ምን ነው የማቅፍሽ? እንዴ ይሁንና ቆይ እሺ ምንድን ነው ፍላጎት? እሺ ንገሪኝ። ምንድን ነው ፍላጎት? በፈጠረህ አምላክ ምንድን ነው ገና እኮ ነው እንደው ቢፈጠር ይሄ ነገር ቢፈጠር ገና እኛ በሁለት እግር አልቆምንም ነው የምልሽ። ገና ብዙ ነገር ይቀረናል አይደለም? ሌላ ልጅ አንቺ ገና እኔ በትዳር ሳንጣመር ምንድነው ይሄ ነገር? ምንድነው የምታወሪው? እኔ እኮ ሳላቀርቻ አይደለም ይሁንና፣ ግን የተፈጠረው ነገር ተፈጠረሽ። እሺ ምንድነው ማድረግ ያለብኝ? ንገሪኝ። ልታሳብጂኝ ነው አንቺ ልጅ። እኔ ማለት ይሁንና አትፈልገውም? ንገሪኝ። አትፈልገውም? ግራ እያጋባሽኝ ነው አንቺ። የምርሽን ነው? በምን ታውቆሻል? እኔና አንቺ እኮ አሁን ይሄን 3 ወር 4 ወር እኮ ጥል ላይ ነን።
ላይ ነን እኮ እንዳለው እየተገናኘን አይደለም እኮ እንዴ አሪፍ እንደው ጊዜ ካሳለፍን አብረን ካደርን ረጅም ጊዜ ሆኖታል እኮ ያንቺ አድሮ ውሎ ምናምን ነው እንደሚታወቅሽ እሺ ንገረኝ አትፈልገው እኔ ወሰነ ለብኝ ምሳሌ ወሰነ ንገረኝ አትፈልገው ግራ እያጋባሽ ነው ምንድነው ግራ ማጋባ አይ ንገረኝ በምን የሆነ እኔና አንቺ አሁን ላይ ልክ አይደለንም በቃ እኔ የማይሆን ሀሳብ ውስጥ አትክተችኝ አቦ ውሸቴን ነው በይኝና እንትን በይ ምንድነው የማይሆን ነገር እኮ እያወራሽ ያለሽው አርግዣለሁ ታወቱብኝ ልታሳብዱኝ ነው ሲጀመር ምንድነው እሺ የምትይው የት ልትሄጂ ነው ሳትናገር የት ወዴትም አትሄጂም ወዴትም አትሄጂም ወደሚሄድበት ሄዳለሁ ይሆናል እኔ ሲጃ አውሮ ማመሰግን ምንም አመሰግናለሁ ምናምን በይኝ በቃ አታስፈራሪ ለየዋሸሽኝ ነው ለምን ሲባል ነው በእንደዚህ አይነት ወይ መዋሽ እስቲ ንገረኝ እስቲ ምን አገኛለሁ ብየዋሽ እኔና አንቺ መች ነው ካደርን አብረን ማለት መች ነው እየካድከኝ ነው ቀኑን አታውቀውም ነው ቀኑን ረስተኸው ነው ላስታውስ በዚህ ቀን ብዬ ነው ምንድነው ፍላጎት ኧረ ስለፈጠረሽ አምላክ እኔ ኧረ ውሃ በውሃ እየሆንኩ ነው እኔ እያስጨነቃችሁኝ ነው ተው ስራህን ስለምታውቀው እኮ ምንድን ስራዬን የማውቀው አንቺ የሆነ ከኔማ አይደለም ይሄ ልጅ ሲጀመር እውነትስ ቢሆን ይሄ ልጅ ነው የምርህን ነው ይሆናል ለምትናገረው ንግግር ግን እያሰብክበት ምንም ማሰብ አይጠበቅብኝም ድጋሜ አታገኝም እንዴ 4 እና 3 ወር ያለፈውን ነገር አመተሽ እዚህ ጋር አሁን አርግዣለሁ ብትይ ነገር አሁንም ድጋሜ እያሰብክበት እሺ አሁን ዝም ብያለሁ ሰማኸኝ አይደል በስነ ስርዓት እያሰብክ ተናገር ፍላጎት አልፈልገውም በለኝ እሄዳለሁ አታይኝም እኔንም እሱንም አታይኝ ሰማ አንቺ አታስፈራሪኝ ምን አይተሽ መተሽ ነው እንዴ ራሽ ፊልም አቁም ይያልኩሽ አንቺ ፊልም ነው ላንተ አንቺ ወዴት ነው የምትሄጂው በምን እውነትም መፍታት ነው ያለብን በቃ ምንድነው ትለኛለህ እኮ እሺ እንዴት ነው እሺ ነገር ማመን የምችለው አንተ ስላልፈለክ ማለት ነው እኔን መወንጀል አልችልም እሺ ይሁንና አንተ ስላልፈለክ እኔን መወንጀል አልችልም እንዴ ስላልፈለክ ካልፈለክ ንገረኝ እኮ ግልጽ አድርገህ ንገረኝ እኔ ሄዳለሁ እኮ አልኩ ንገረኝ ፍላጎትህ ምንድነው ፍላጎቴ እውነቱን ማወቅ ነው አንቺ እየዋሸሽኝ ነው በምን በቃ አይደል እኔ የሆነ እየራኩሽ እንደሆነ ሲሰማሽ በቃ በዚህ ነገር ሊያዘው ብለሽ ነው አይደል እኔ መሄድ ትችላለህ እኮ አሁን እኮ በዚህ ልይዝ እኮ አልፈልግም እሺ መሄድ ትችላለህ እኔን ካልወደድከኝ ከኔ ጋር ሁን ቆይ ብዬ እንደዚህ አይነት ተልካሻ ምክንያት ማቀርብ ሴት አይደለም ይሄን የወደድኩ ልከሽ ሴት አይደለም እሺ ካልፈለክ አሁንም እየነገርኩ ነው እኔ ይሄ ነገር እውነት ከሆነና እውነትም ልጁ የኔ ከሆነ እኔ የትም አባቴ አልሄድም አብሬሽ ነው ይሄ ነገር ማለት አይደለም እኮ ሁኔታ ነው ሲተመልከተው እስቲ ሌላ ነገር እኮ ነው የሚመስለው እኮ እንዴ ያዙ ይልቀቁኝ እያልኩ እኔ አላቅም ነው የምልሽ እኔ ይሄ ነገር አዲስ ነው እኔ ገና እንዴ አንቺ ምን ሆነሽ ነው እንዴ ማይኖር እኮ እያወራሻለሽ ምን ማለት ነው አርግዣለሁ ያወራሉት እሺ አርግዣለሁ ቀልድ ነው እንዴ ላንቺ ላንተ ነው ቀልድ የሆነው ለኔ አይደለም እኔ እኮ የሆነ ፊደሎቹ ሲቀላችሁ ሲያንስ ቃሉ የሚያነሰ ነው እንደሚመስልሽ የሆነ አምስት ቃል እንዲ ማውጣት ቀላል ነውና ያው እንትን ቀላል ነው ልናገር ብለሽ ነው እያወራሻለሽ እና እንደዚህ ነው የምታስበው በእግዚአብሔር እሺ ኧረ አንቺ እሺ መች ነው ቆይ እኔ ጠልቼሽ አይደለም በጣም ነው የማፈቅርሽ በጣም ነው የምወድሽ አውቃለሁ እሱን አይደለም እኔ ስንት ነገር ላስብ ነበር ግን ዛሬ እንደዚህ ማለት ከምልህ በላይ ነው ያስከፋኝ ታውቃለህ እኔ እናንተ ብዙ እቅድ ነበረ ብዙ ፕላኖች ነበሩና ከኔ ጋር ልጅ ወልደ የመኖር እቅድ እንዳለ ሁሉ እቅድ እኮ ነው በምን እቅድ ነው እኮ አልተተገበረም እኮ ይሄ አሁን እሺ ገና እኮ ነው እድሜያችን ማለት አውቃለሁ እድሜያችን ሄዷል ግን በቃ የሆነ
ፋይናንሻሊ አላደግንም ገና ልጅ እኮ እኔ እኮ እሱ ሳይገባኝ ቀርቶ ነው እንዴ? ያለበት እኔ እሱ ሳላቀርቼ ነው እንዴ? ይሆና አውቃለሁ እኮ እንዳላደግን እኮ አሁንም እኮ ስቴብል የሆነ ኑሮ እየኖርን እንዳልሆነ እኮ አውቃለሁ እኮ። ግን የሆነው አንዴ ሆነ ተፈጠረ። እሺ ምን ላድርግሽ? እሺ የተፈጠረውን ነገር እኔም እኮ ስሰማ እንዳንተ እኮ ደንግጫለሁ። እሺ ምንድነው ማድረግ ያለብኝ? ይሆና በቃ እንደዚህ አይደለም ልትረጅኝ ይገባል። ፈጠረ አምላክ እንዴት ነው የምንረዳ? እንደዚህ ጆንክ ነው የምንረዳ? እኔና አንቺ በቃ ጨነቀኝ። እባክሽን በቃ ውሸትም ከሆነ ፍራንክም ከሆነ አንተ በቃ ወደ ራስ እንድትመለስ ነው ከሆነ ከዚህ በላይ በቃ ምንም እንትን የለም። በቃ ከዚህ ተመልሻለሁ ነው በቃ አንተ እየተመለስክ አይደለም ጭራሽ እያዋሰብክ። እኔ እሺ በምን እንዴ አንቺ የማይሆን ነገር እኮ ነው እያወራሽ ያለሽው። ያልተፈጠረ ነገር ተፈጠረ እያልሽ እኮ ነው። በሬ ወለደ ነገር ነው ለኔ። አንተ ማመን ስለማትፈልግ ነው። ከአንዳንድ ነፃ መሆን ስለምትፈልግ ማለት ኖ ነፃነት አይደለም። እኔ ተውሃለሁ ከህይወት እወጣለሁ። በምን እንደዛ አላልኩም። እኔ ካንቺ ጋር ውሎዬ ምን ካንቺ ጋር ነው። ካንቺ ጋር ካልሆነ ከቲሙ ጋር ከዛ ውጭ የትም እያላክ ቀኑን ሙሉ ከእናንተ ጋር ነው። ታውቂያለሽ ውሎዬ አዲስ አይደለም። ሌላው እንደ ሌላው ሰው መጨፈር አያምረኝ፣ መጠጥ አያምረኝ፣ እዛ መሄድ አያምረኝ። በቃ ቤት ነው ሙሉ ስራ ከሌለ ይሄን ነገር እያወቅሽ ደግሞ ነገር ብታወራው ጭራሽ የሌላ ሰው ነው። ይሄውና በጣም ነው የማመሰግነው። እውነት በጣም ነው ያስከፋኝ። የልቤን ልንገርህ አሳዝነኸኛል፣ ብታምንም ባታምንም አስከፍተኸኛል። እና የታውቃለህ ነገር ቆይ ብዙ ጊዜ ማለት ነው ይኸውና ስትናገረኝ ከፍቶኛ ያቅም ነበር፣ ግን ዛሬ በጣም ነው ያስከፋኝ። ሲደረጃ ከሆነ አስተሳሰብ በጣም ነው ማለት በቃ የጭንቀት እንትን ነው በቃ ያወራሁት። እኔ አሁን ላይ ይሄን ነገር ልቀበሉ አልችልም። በቃ በምን አንቺም ተቀበይ። በቃ ልንቀበሉ አንችልም። እኔም አንቺም እንደማትቀበለው ተረድቻለሁ። መወሰን ያለብኝ ነገር በቃ እንዴ ምንድነው ማለት እኔ እባክሽን በቃ ነገር ፍላጎት ለመጨረሻ ጊዜ ነው ጠይቅ። አላማ ምንድን ነው? ምን ማለት ነው? አላማ ምንድን ነው? እንዴ የማይሆን ነገር ነው እያወራሻለሽ። በምን እኔ ይሄን ነገር አልቀበለውም ማለት አልቀበለውም ማለት የማይሆን ነገር ነው። በቃ ይሄ ልጅ የምትዩ በምን አሁን ላይ የሚመጣ ነገር አይደለም። ነገ ትዳር ይዘን ልጅ እኮ ክብር ነው አይደል? በቃ በትዳር ነው መምጣት ያለበት። ይሄ ነገር ደግሞ ስለዚህ በትዳር ነው ልጅ መምጣት ያለበት። እኛ ገና ነን እያልኩሽ ነው። ገና አልተጋባንም። በቃ ሀሳቡ አለን አይደል? እሺ ተረዳው። ደግሞ በዛ ላይ በምን እየዋሸሽኝ ነው? እርግጠኛ ተረድቻለሁ። ችግር የለውም ተረድቻለሁ። እኔና አንቺ ገና ስንት ታውቃለህ፣ ብዙ ነገር የምናስብ ሰዎች ነን። አሁን ላይ ዝግጁ አይደለም። ችግር የለውም። ስለፈጠረሽ አምላክ አታስጨንቂኝ። በቃ እኔ ኧረ በማርያም አንተም ካለብኝ አሳድገዋለሁ። እኮ ለልጅ አላንስብም። ምን ማለት ነው? አንቺ ማውን ነገር የምታወሪው ስለ ልጅ አላንስም? ስለ እንዴ አንቺ ያልሆነ ነገር እኮ የምታወሪው ያልሆነ ነገር ነው። በጣም አመሰግናለሁ። እኔ ተረጅኝ። እኔ በሁሉም ነገር ከጎንሽ ነኝ፣ ከጎንሽ አለሁ። የትም አልሄድም። እኔ ደስ ነው የሚለኝ። እኔ ተረጅኝ። ደስታውን እኮ አየሁት። እንደዚህ ነው የምትደሰተው? እኔ እኮ የሆነ እኔ ለብቻዬ እንደማላንስ እኮ አውቃለሁ። ግን እኔ የማስበው በቃ ከአንቺ ጋር ብዙ ነገር የሆነ አብሮ መቀጠል፣ ከአንቺ ጋር መውለድ እንትን ሁሉንም ነገር ይሄ የባለ ትዳር ህይወት እኮ እኔ በጣም የምመኘው ነገር በቃ ተረጂ። ጊዜው አይደለም አሁን። ጊዜው አይደለም እኮ ይኸውና ተረዳው። በቃ ጊዜው አይደለም። ምንድን ነው መሆን ያለበት የሚሆነው? እውነትሽን ከሆነ አንዴ ተፈጠረ አይደል? በቃ በጸጋ መቀበል ነው። ምንም ሌላ ነገር የለም። ያልጠበቅኩም ነበር። ምንድን ነው የማትጠብቂው? በምን እንደዚህ አይነት ሪአክሽን ካንተ አልጠበቅኩም ነበር። የእውነት ይሁንና እሺ፣ አዲስ ነገር ነው። ዱብዳ ሆነብኝ በቃ እንዴ። ለዛ ነው ተረጂኝ። እኔ አእምሮ ተረብሾ ነው የምመጣው። አንቺ ደግሞ ይሄን ነገር ስትነግሪኝ እኔ ምንም ማመን እየከበደኝ ነው። በቃ ለኔ እኮ ዱብዳ ነው። ዱብዳ ሳይሆን ቀርቶ አይደለም፣ ግን አላቅም። ምናልባት ሪአክሽን እንደዚህ ይሆናል ብዬ አላሰብኩም ነበር።
አላቅም ደስ ይላልም ብዬ አስቤ ነበረ፣ ግን ጭራሽ እንደዚህ ታብዳለህ ብዬ ደስ ብሎኛል። በምኒ በቃ ተረጂ፣ በቃ አንቺ አታልቅሽ፣ እንድታለቅሽ አልፈልግም። በምኒ ወይን ከዚህ በኋላ ምንም እንድትለኝ አልፈልግም። ምንም ነገር ሊያጽናናኝ አይችልም። ዛሬ ከሰበርከኝ በላይ መቼም ሰብረኸኛል። ምንሽ ምን ላድርግ? ቆይ እሺ፣ ምንድን ነው ፍላጎትሽ? ከፍላጎቴ ሂድልኝ። ወዴት ነው የምሄደው? በምኒ ምን ሆነሽ ነው? ቆይ በጣም አመሰግናለሁ። ስለፈጠራችሁ አምላክ። ኧረ እየተጫወታችሁብኝ ነው። ፕራንክ ነው በሉኝ። በቃ ይበቃል። እኔ አልቻልኩም። ፍራንክ ቢሆን ደስ ይልሃል አይደል? ምሳን ቆም ልጅ ፍራንክ ቢሆን ደስ ይልሃል እኮ። በምን ተገቢውን ጥንቃቄ እንደምናደርግ ታውቂያለሽ፣ እንዳደረግንም ታውቂያለሽ። ይሄ ነገር እኔ እቀበለዋለሁ፣ ችግር የለም። ልጁ የሌላ ሰውም ከሆነ ንገሪ በቃ። በምን እንጂ የሌላ ሰው ከሆነ በቃ እኔ እውነቱን ልንገርሽ፣ በቃ ሐሳቤን ልንገርሽ። በቃ ድጋሚ ትለኛለህ የሌላ ሰው ከሆነ ብለህ ኢየሱስ ክርስቶስ። እሺ ታዲያ ይሄ ቃል ነው እኔን እየሰበረኝ ያለው። ይሆነ ለምን ነው ጥንቃቄ አድርገናል። 4 ወር ምናምን ሆኖናል። አሁን እስከዛሬ ካንተ ጋር ነበር በፍቅር ስኖር የነበረው። ኧረ በቃ የሌላ ሰው ከሆነ እሺ ምን ላድርግሽ? ምን ላድርግ? ምንም ሂድ ካጠገብ ተነስና ሂድ። ወዴት ነው ጥይት? አላውቅም በቃ ሂድ። አላውቅም እኔ ከእሱ ጋር እኖራለሁ። ሂድልኝ በቃ። እዚህ በላይ አንተ መስማት አልፈልግም። እያበዳችሁ ነው እንዴ ሰዎች? በቃ እኔ ያልተፈጠረ ነገር ነው ተፈጥሯል የምትይው። እያበድክ ያለው አንተ ነህ። ከቻልክ ሂድና ታከም። እሺ ችግር የለውም። ከዚህ በኋላ እኮ አታየኝም። በቃ በጣም ነው የማመሰግነው። እሺ በምን ተጀመረ ንገሪኝ። ይሄ ነገር ወይ ምን ማለት ነው? በምን ተጀመረ? አንተ በእኔ ህይወት ላይ ተጫወትክ ነው ያለኸው? ምንም መጫወት አይደለም። እኔማ ከወድረው ልጅ ሲወለድ በስነ ስርዓት ከጋብቻ በኋላ ምናምን እኔም አንቺም ያረከውን ታውቃለህ። ያረከውን እየካድክ ነው። እሺ በጣም ነው የማመሰግነው። በቃ 4 ወርና 5 ወር የሆነውን ነገር አመጥተሽ ዛሬ ላይ ሆኗል አርግዣለሁ ስትይኝ እኔ እንዴት ነው አእምሮዬ የሚቀበለው? እሺ እንዳትቀበል። እኔ የሌላም ሰው በቃ መቀበል የለብህም ከሆነ ንገሪኝ በቃ። ዮና እንደዚህ እንዳትለኝ ስነ ስርዓት ነው ያዝ። እና ታዲያ እንዴት ነው የምቀበለው? እንደዚህ ብለህ ንግግርን አታርግ። እንዴ ታውቀኛለህ እንዴ? በእምነት እኮ ነኝ። በኢየሱስ አብሮ በመብላት በምን ከተጀመረም ንገሩኝ እያልኳችሁ ነው። በመጨባበጥም በምንም ከሆነ ንገሩኝ። በጣም አመሰግናለሁ። እንጂማ ይሄ ነገር በምንም አይሆንም እንዴ። አንቺ ምንም ጠንቅቀን እናውቃለን። አንቺማ አይሆን ወሬ አታውሪ። በጣም አመሰግናለሁ። አንቺ ምንድን ነው የምታውሪው? ቆይ እሺ ቆይ እንደዚህ አይነት ሰው ነኝ እኔ አላውቅም ነበር ማለት እስከዛሬ ድረስ በምን እኔ ነኝ እንዳትነካኝ ከዚህ በኋላ ስሜንም እንዳትጠራሽ። አጠገቤ ልቀቀኝ። አጠገቤ እንዳትደርስ ሌላ ነገር ሰማኸኝ? አጠገቤ እንዳትደርስ። ሆድሽንም አሞሽ ሌላ ነገር ማመሰግነው። ከዚህ በኋላ ህይወቴ ላይ ድጋሜ ላይ አልፈልግም። በጣም ነው ልቀቀኝ። እንዳትከተለኝ። ወዴት ነው የምትሄጂው? አይመለከትም። እንዴት ነው የማይመለከት? አንተ ግን የምር እየቀለዳችሁ ከሆነ እባክህ በቃ እውነቷን ነው ይላል እንዴ? ሂድ በቃ። እሺ ተከተላት፣ የሆነ ነገር እንዳትወስድ